ጮጋራ ቅናታም ሰላም ሰላም ልትል እኮ ነው አለ ያልሽው ረስቼኝ ነው ለካ በኔ ቻላል ነው የሰራሁት። ቅመስ እስኪ ገብሬና ማለት ነው ቅመሰውና ምግብ ስትቀምሰው የት ሀገር ይሄን ምግብ የት ሀገር ነው የበላኸው? እውነት ነው። እስኪ ቀስ በይ ያልበሰለ ምን ሆነ ነው ሴትዮ? ያልበሰለ ፈጭተው ወደ ኧረ ቆይ ቀስ በይ እንዴ። ሰላም ሰላም ፋሚሊዎቼ እንደት ናችሁ? ለማንኛውም እስኪ ሰላም ልበላችሁ። እንደዚህ ምዘላ ልትገባበት ነበር አስቆምኳትና በማን ቤት ማን በገባ እያልኩ እና ሴትዮ ዛሬ ተለይታለች። ኧረ ቆይ ነው ያሳያለሁ እንዴ ብሎ ነው አንተ ሰራ ወሬ እና ላስተዋውቅልሽ እኮ ነው እግዚኦ ማዕድና ቅዱስ ኧረ ግዝግ። ለማንኛውም ፋሚሊዎቼ ሴትዮ ትለያለች ሙሉ ምክንያቱም ዛሬ 4 ዓመት በፊት የነበረው እንደዚህ ያወራሉ። የዛሬ 4 ዓመት በፊት ይሆነኛል እርግጠኛ ነኝ ያየሁት ወይም የረሳሁት ምግብ ዛሬ ትዝታ መጣችና እውነት በለው አቤት እንዴት እንደሚያምር ሲያዩት ራሱ እውነት የዚህ የጎረቤት ሀገራችን ስደት ትዝታ ቀሰቀሰችብኝ። እንደዚህ ነበር ድዛም በላ ፈታ ይባላል። በሰላጣ በቲማቲም ሰላጣ ቲማቲም እዛ ሰላጣም ራሱን የቻለ ሰላጣ አለ። እዚህ ኢትዮጵያ ውስጥ ብዙ ቦታ የለም እንጂ የራሳቸው እንደ ቀይ ሽንኩርት ክብዳ ሆኖ ነጭ ሽንኩርት ይባላል። ያስታወሰው እኮ የለውዙ ቅቤ ነው እና ዳኮ ይባላል። እዛ ተፈጭቶ በማሽን ይፈጫል። እንደዚህኛው ሱፐር ማርኬት የሚሸጠው ሳይሆን ፍሬውን ትገዛላችሁ፣ እዚሁ ትደውራላችሁ፣ ይሸጣል። በፌስታል ይቆጠራል እንዳቅማችሁ የ2 ብር የ10 ብር ምናምን ያ ነው ከእንትን ጋር እየተሰራ ትዝታ ቀሰቀሰ። ነጭ ሽንኩርት የሚባል አለ እንደ ቀይ ሽንኩርት ክብዳ ሆኖ ራሱን የቻለ ነጭ ሽንኩርት ማለት ነው። እንደኛው ደቃቃ ሳይሆን ነጭ ሽንኩርት ባላ ለሰላጣ ማሆን ከሱ ጋር ትዝታ መጣብኝና ዛሬ ላሳያችሁ ወደድኩና እንዴት ነው አሰራሩ ያምራል፣ ይጣፍጣል። ግን ምን ዋጋ አለው? እኔ እዚህ አወራለሁ፣ እዛ ዶሮ ቆጥቆጦ ጨረሰ። ማሮት የእውነት አሰራሩ ማለት ነው እንዴት እንደሚጣፍጥ በቤት ሾ በእኔ ቻላል ወስቻለሁ። ለማንኛውም እውነት እንዴት እንደሚጣፍጥ ኖሮ ማለት እንደዚህ አይነት ግብአቶች ካለና ቤት ሞክሩ፣ በጣም ደስ ይላል። ሙዙ አለ፣ ማንጎ አለ፣ ዝርዝሩ ካልታወያችሁ ማለት ነው። ቲማቲም አለ። እውነት እንደዚህ ያዩ አይታይማ። ይሄን ቻላ ነው ላይ ያገኙት አይደል ነው እንዴ? በሆነ ወይ እናቴ እንዲግም ሰራዋለሁ ወይ እንኳን ደሞ መጣ ወይ ከዛ እዚህ ጋር ጁስ አለ። ሰዎች እዩት፣ እዛም ጁስ እንደዚህ ነው። እዩት። ከኔ ቻላል መብራት ጠፍቶ ነበር እየሰራሁት እያለ ከዛ ቤታችሁ ማንጎ ታመጣላችሁ፣ ብርቱካን ታመጣላችሁ፣ እንደዚህ ለውዝ አብራችሁ ትጨምራላችሁ። ሁሉም ነገር አለ። ሎሚ ይጨመራል። ከለው እዩት። ኩባያታል አይ አንቺ ሴትዮ ትለያለሽ። ሲጀመር ከጓራሎት ቤት ሙያና ምንድነው የሚገኘው ባል እኔ የሚችለኝ ነው በሙያ ሳይሆን አይ እኮ መልክሽን በሙያ ገዛሽ። በቃ የኔ የሞትኩ ነው እዩልኝ ሰዎች ምን አይነት ባይ አቤት ዋው ቺርስ አንዲ ወጣ እኮ በመካ ነው የሚበላው። ትለያለሽ እውነት። ይሄ ጭንቅላት ግን ሲያልቋሽ ይመስላል፣ ግን ከውስጥ ያለው ሰፊ ነው መሰለኝ ሚሞሪው። እና ታዲያ ሱፐር ማርኬት ታዲያ ይሄ ስንት ነው? 150 ብር። ይሄን 150 ይገባል ሲጀመር። አንቺ ግን እውነት ስኳር ነሽ እኮ። እንግዲህ እኛ ካሁን በኋላ ኖ መዘፍዘፍ የሰራነውን ስንሰራ በኔ ቻናል ስንበላ በገብሬ ስንበላ በገብሬ ስንሰራ በኔ ስንበላ በኔ ስንሰራ በገብሬ እያደረግን ይቀየርን እውነት ለዓለም አካበን ማለት ነው። ይሄ ሰላጣ ትዝታ እንቀሰቀሰው አስገነበኝ፣ አስጓዘኝ
ትንሽ ብትሆን እኮ ስደት እንደው እኮ በእናታችሁ ትዝታ ነገራችን ላይ ሞክሩት። ትንሽ ብትሆን ስደት ትዝታ አላት። ይሄ ነገር የት ላግኙ እያልኩ ያንተ በስተ ስማርት እኮ ነሽ። ስማርትፎን ነው የዶካው ዶካ ይዘሽ ነው ብለህ ገበያ ስትልከኝ ሱቅ ስትልከኝ ሱዳን ታስታውቃለህ? ዶካ ስል ዶካ የለም አታውቅማ። ዶካ ነው የሚሉት። እኔ ደግሞ ዶካ የለም ይሉኛል። ባሌ ወይኔ ፈታ ይላል። ዝም ብሎ ሰላጣ ሰሰራ በጣም ነው የምወደው። ሲጀምር ሱዳን ውስጥ የምወደው ምግብ ፈታ እንደዚህ ሰላጣ በዶካ አለዛ አልበላም። ፈታ ራሱ ጣሚያና ዶካ ከሌለኝ አልበላም። ሁሉ ጊዜ እንደዚህ ይላል። እንዴ ሱዳን እኮ ፈታ ተበልቶ ይዋላል፣ ሰላጣ ተበልቶ ይዋላል ይላል። ስሙ ነው የተቀየረ። ለውዝ ነው አይደለም? ስለዚህ ለምን ይሄን ገዝቼለት አልሰራለት ማለት ነው። በቀደም ገበያ ደርሼ የመጣው ጊዜ ቪዲዮ አይታችኋል። የዛን ሰዓት የገዛሁት ለዚህ ነው። ዛሬ ከፈትኩት። ጧት ሻይ ጠጣን፣ ሳንዱች በላን። ከዛ ደግሞ ሰላጣ ሰራሁለት። አያችሁ አንድ አይነት ነገር ስንት ግብአት እንደሚኖር። ደስ የሚል ነገር ደግሞ እዛ ብዙ ወጪም አያስወጣችሁም። አንድ ከበላችሁ ደግሞ አያስርብም። ፈታ ያልጉት ባቀላ ይቀቀላል፣ ብስል ይላል። እሱ ከነ ውሃው ይጨለፋል። እዛ ላይ ጣም ያለክ ሽምብራ የተፈጨ የራሳቸው የሆነ መከኪያ እንትን አላችሁ። በዚህ ተፈጨ ይጨምራል። ይሄ ደኳ ይጨምራል። ቲማቲም ይጨምራል። ሱዳን የነበራችሁ ሰው ታውቁታላችሁ። ከዛ ፈተፈትና በዳቦ እናቴ ያ ነበር ትዝታ። ምን ዋጋለው አለፈ አውራሹ ዛሬ እኔ ወዶችዬ ሰው እንዴት እንደዛቅፎ አራቶ ነፍቼ እቺን ደግሞ በማንጊያ ነበር እኔ ቤቴ ነበር የምሰራ። እቺ ማሽን ከዛ ነው ይዣት መጣሁት። እኔም ቪዲዮ ላይ አታየርም። እቺ ማሽን ማለት ነው። ከዛ ነው ይዤ መጣሁት። እዛኔ ይሄ ፋሽን እኮ ማለት ይሄ ምርት አይረባም ሲሉ ሲያጣጥሩ ነበርና እኔ እንደምን ብዬ በሱዳኑ 2700 ነው ገዛሁት። እዛን ጊዜ ማለት ነው። ምንድን ነው ፓውንድ ይባላል የነሱ ብር ማለት ነው። ግን እስካሁን የዛሬ ፓውንድ ነው ባለው ሱዳን ፓውንድ ነው ባለው። እዛን ጊዜ የዛሬ ስንት ዓመት ነው? ቢያንስ 10 ዓመት ይሆናል እንግዲህ እቺ ነገር ማለት ነው። ፍሉስ ፓውንድ ነው ባለው ሱዳን ፓውንድ ነው። ከዛ እነሱ ጂኔ ይጠራሉ በአፋቸው ጂኔ ይላሉ። አልፍ ጂኔ ሽሪን ጂኔ እና ወዶች ሞክራችሁ ወይ ቤት ተዘርግር ካበላችሁ እናቴን ባላችሁን አስደስቱ። እናቴን አሁን እኔ ቅዳሜ ጧት በርበሬ ታጠነን ቅዳሜ ከሰዓት የሚወደው ምግብ እንድነው መለኛ መሆን አለባችሁ። ወዳችኋለሁ። ቻው። እዩት እንዴት እንደበር ስንት አይነት እንዳለው በቤትሾ ቻላን ገብታችሁ እዩት። እዛ ገብታችሁ አሰራሩ እዩት። አሰራሩ አንድ በል ጁስን ለማለት ድገምላችሁ በእናታችሁ ሞፈር እዩት። ቻው ለማለት ድገምላችሁ ለኔ በሉ እሺ። ተጨረስኩ ነው ሰደረ እና ፋሚሊዎቼ ይጣፍጣል፣ ይመቻል። ሰርታችሁ ሞክሩ እንዴት እንደምትችሉት። ለጤናችሁም ጥሩ ነው፣ ለሰውነታችሁ። ይሄ ምንድነው ከሰውነት ቆዳ ድርቀት ይከላከላችኋል። በተለይ ለልጃችሁ ግብአቶች ስትበሉ አቮካዶ፣ ማንጎ፣ ሙዝ ሲበላ ሰውነት ራሱ ወዛም ይሆናልና ሞክሩ። ያቅማችሁ ይሄን ሙሉ ግብአት ባታገኙ እንኳን የተወሰነ ትንሽም ቢሆን እንዳቅማችሁ እንደቤታችሁ። እኔ አሁን ለውፍረት ለመቀነስ ነው እንደዚህ ሰላጣዎችን መበላሽ። ወዳችኋለሁ። ቻው። እሺ ከኛ ጋር ስለሆናችሁ እናመሰግናችኋለን። መልካም ጊዜ ባላችሁ